ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጋቢት ወር የሚነበብ የሚጸለይ የቅድስት እናታችን የሰማዕቷ የቅድስት አርሴማ ገድሏ ይህ ነው። የቅድስት አርሴማ ረድኤት በረከት አማላጅነቷ ጥበቃዋ ከሀገራችን ኢትዮጵያ ከቅዱስ ቤተክርስቲያናችን ከመላ ሕዝበ ክርስቲያን ከምንሰማው ከሁላችንም ጋር ይሁን ለዘላለሙ። በእውነት የመጋቢት ገድለ አርሴማ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማ ልመናዋ አማላጅነቷ ከሁላችን ጋር ለዘላለም ይኑር አሜን። ከዚህ በኋላም ብጽዕት ቅድስት አርሴማ ቅዱሳን መስተጋድላን ሰማዕታትን እስከምትቀድማቸው ድረስ በቆራጥ ልብ እየሮጠች ወደ አርማንያ ሀገር ሄደች። በስምንተኛው ቀንም በወታደሮች እጅ ከተያዙት ቅዱሳን ሰማዕታት ጋር ፀሐይ ሲወጣ አርማንያ ሀገር ደረሰች። ከዚህም በኋላ መኮንኑ የአርማንያው ንጉሥ ድርጣድስ ፊት ቆማ ክብርና ልዕልና ይገባሃል፣ ለመንግስትም ዙፋን ኃይል፣ ለግዛትም ብርታት ይገባሃል፣ እኛም በመፍራትና በመንቀጥቀጥ በፊትህ እንሰግድልሃለንና አለ። ከዚህ በኋላ ያ መኮንን ከወታደሮቹ ሁሉ ጋር ተንበርክኮ ሰገደ። እርሱም ንጉሡ ድርጣድስ ሰላምታ ሰጣቸው። በኋላም በብረት ሰንሰለት እጃቸውንና እግራቸውን የታሰሩትን እነዚህን ቅዱሳን ሰባት አቅርበው ለንጉሡ ሰጧቸው። መኮንኑም ለንጉሡ መንግስትህን አቀናው፣ የግዛትህንም ሕግ ጠበቅሁ። አንተ ለምታመልካቸው ጣዖቶች መስገድን እምቢ ያሉትንም ከክርስቲያኖች ብዙዎችን ሰቀልናቸው፣ ገደልናቸው። የተቀሩትንም በጅራፍ ባለንጋ ገረፍናቸው። ትእዛዝህን እምቢ ያሉትን እነዚህን አመፀኞች ሰዎች ግን በዓይኖች ፊት የወደድከውን ታደርግባቸው ዘንድ አመጣናቸው አለው። እኛም መግደልን በቻል ነበር፣ ነገር ግን በአንተ ዘንድ ይሻላል። እነዚህ ሰዎች ስንገርፋቸው ይህቺ መልካም ትንሽና ቆንጆ ሙሽራ ሴት ልጅ በአምላኬ ስም ከእነዚህ ቅዱሳን ጋር እኔ መከራ እቀበላለሁ እያለች ወደ አደባባይ መጣች። በእኛም እጅ መሞትን ወደደች። የፊቷን የመልኳን ውበት ባየን ጊዜ ደነገጥን፣ ፈራንም። በአደባባይ ያሉት ሁሉ ፈጽሞ ከሚያስፈራውና ከሚያስደነግጠው የግርማዋ ከፍታ የተነሳ አደነቁ። ከሰማይ በታችና ከምድር በላይ የፊቷን ውበትና የመልኳን ቀለም በዚህ ሀገር ውስጥም የሚመሳሰላት የለምና ንጉሥ ድርጣድስም በዓይኖች ያያት ዘንድ እስኪ ወደ እኔ አምጣዋት፣ ውበቷን በማየት ልቤ ይደሰታል አለ። መኮንኑም የፊቷን የመልክ ውበት በማየት የቃሏን ጣዕም የአፏን ለዛ በመስማት በእውነት ፈጽሞ ትደሰታል አለው። ነገር ግን ልቧ ጨካኝና ክፉ ነው። ስለ ጌታዬና ስለ መድኃኒቴ ኢየሱስ ክርስቶስ ፍቅር ከሕይወት ይልቅ መሞት ይሻለኛል ትላለችና። ከዚህ በኋላ ንጉሥ ድርጣድስ ብሩክት ብጽዕትና ቅድስት አርሴማን ያመጧት ዘንድ አዘዘ። ደናግሉም ይህን ነገር በሰሙ ጊዜ በሌላ አገር ተሸሸጉ። ነገር ግን ወታደሮች ቅድስት አርሴማን ይዘው ወደ ንጉሡ አመጡላት። በአፏ የእግዚአብሔርን ምስጋና የተመላች መንፈስ ቅዱስ በላዩ ላይ ያደረና በእውነት የፊቷ መልክ የሚያምር ብርክትና ቅድስት አርሴማ ግን የእግዚአብሔርን የምስጋና ቃል እያመሰገነች እየዘመረች መጣች። የሮሚያን የጽርዕንና የሶርያንን የኪልቅያንን መጽሐፍ ተምራ ልብ አድርጋለችና። ወደ መንግስቱ አዳራሽ ባስገባት ጊዜም የዚያ ንጉሥ ድርጣድስ ልብ ታወከ። ከእርሱ ጋር ያሉትም ሁሉ ብጽዕት ቅድስት አርሴማን በመካከላቸው እንደ ፀሐይ አብርታለችና የመልኳ ውበትም እጹብ ድንቅ ነውና። ዳግመኛም እነዚያ ቅዱሳን ሰማዕታት ወደ እስር ቤት ይጨምሯቸው ዘንድ አዘዘ። ብጽዕት ቅድስት አርሴማም ግን ወደ ቤተ መንግስት ያገቧት ዘንድ አዘዘ። ያን ጊዜ ፊቷንና ደረቷን በትምህርተ መስቀል አማተበች። ከዚህ በኋላ ብጽዕት አርሴማ ከሰማያትና ከምድር ንጉሥ ከእግዚአብሔር ከአምላኬ ፍቅር ትለየኝ ዘንድ የወደድክ ሰነፍ ንጉሥ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከአንተ ጋር ምን አለኝ እያለች መለሰች። ከወደድክስ ወደ ፍርድ አቅርበኝ፣ በእጅ ሰማዕት ሆን ዘንድ በኃጥአን ቤት ውስጥ ከምኖር በእግዚአብሔር ቤት ውስጥ እጣል ዘንድ እኔ መረጥኩ እንዳለ ዳዊት በሰው ቤት ውስጥ 100,000 ዓመት ከመኖር በእግዚአብሔር ቤት ውስጥ አንዲት ቀን ማደር ትበልጣለችና። በዓለም ውስጥ ብዙ ዘመኖች ከመኖር ይልቅ በእግዚአብሔር ዘንድ በአንዲት ቀን ትበልጣለች። ስለዚህም ወደ ኃጢአተኞች ቤት አልገባም፣ ወደ ዘላለም ደስታ እገባለሁ እንጂ። ያን ጊዜም ንጉሡ በአደባባዩ የቆሙትን ወታደሮች በኃይላቸው የብጽዕት አርሴማን እጆች ስበው ወደ ከሃዲው ንጉሥ አዳራሽ እንዲያገባ ታዘዘ። ከዚህም በኋላ በትምህርተ መስቀል ፊቷን አማተበች። አቤቱ እርዳታን አፋጥን፣ ከእኔም ዘውትር አትራቅ እያለች ወደ እግዚአብሔር ሐሳቧን ከፍ ከፍ አደረገች። በእውነት ከሚጠሩ ባሮች ጋር አንተ ዘውትር ትኖራለህና። አሁንም ወደ ተናቀችና ወደ አዘነች ባሪያ ተመልከት።
በፊትህም ድል አድራጊነትን አገኝ ዘንድ እርዳኝ። አንተ በቅዱስ ወንጌልህ ቃል ወደ አደባባዮች ወደ ነገሥታትና ወደ መኳንንት በሚወስዷችሁ ጊዜ ስለምትናገሩት አታስቡ። ሥጋቸውን የሚገድሉትን አትፍሯቸው። የሚያሽሟጥጧችሁንና በላያችሁ ላይ ክፉን የሚናገሩትንም በኃያላን ነገሥታት ፊት እኔ ኃይልንና ድል ማድረግን እሰጣችኋለሁ ብለሃልና እኔ ባሪያህ ደካማ እንደሆንኩ አንተ ታውቃለህና ከእነዚህ ኃይለኞች ሰዎች እጅ አመልጥ ዘንድ ኃይል የለኝም። ጌታ ኢየሱስ ክርስቶስ ሆይ በኃይልህ እርዳኝ፣ በመስቀልህም አጥር እጠረኝ። የእነዚህ ብርቶችና ኃይለኞች ሰዎች ኃይል ይቀልጥ ዘንድ በቅዱሳን መላእክትም ክንፎች ጋርደኝ፣ ይይዙኝ ዘንድ ይወዳሉና። ያን ጊዜም በራሷ አመድን ነሰነሰች፣ ቁጥር የሌላቸውን ብዙ ስግደቶችንም ሰገደች። ምድር እስከምትንቀጥቀጥ ድረስ ንጉሡንና ወታደሮቹን ያጠፏቸው ዘንድ በታላቅ ግርማ የእግዚአብሔር መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱላት። ነገር ግን ጌቶቼ ሆይ በእግዚአብሔር ዘንድ ነፍሰ ገዳይ እንዳልባል ተዋቸው እያለች ስለ እነርሱ ጸለየች። ያን ጊዜም ብጽዕት ቅድስት አርሴማን ይይዟት ዘንድ የወደዱ ሰዎች ሁሉ ደነገጡ፣ ተንቀጠቀጡ። ሊቀርባትም የቻለ የለም። የልብሶቿንም ጫፍ ቢሆን የእግዚአብሔር ኃይል ጋርዷታልና ኩራተኞችና አሳሳቾችም እንዳይዳስሷት በንጽሕና ጠብቋታልና። እነዚህ ቅዱሳን ሰማዕታት ግን በወዳጁና በተመረጠች ቅድስት አርሴማ ላይ እግዚአብሔር ያደረገውን ይህን ታምርና ድንቅ ፈጽመው ያደንቁ ነበር። ስለ ንግሥቷ ብርታትና ድል አድራጊነቷ የሚደሰቱባት ነበር። ከንጉሡ አማካሪዎች አንዱ ይህቺ ሴት አስማተኛ ናት፣ ጥበብና ምትሃት አላት፣ ሁላችን ሰራዊት መንካት አልቻልንም፣ የደነዘዝንና ደካሞች ሆነናልና ወደ እርሷ መቅረብን በወደድን ጊዜ በእርሷ ላይ ኃይልን እናያለን። ለመውደቅና እስከምንደርስ ወደኋላ ይገፋናል። አሁንም ይህችን ብርቱ ሴት ድል ማድረግን እንችል ዘንድ ምትሃቷና ጥንቆላዋን የሚፈቱ መድኃኒት አዋቂዎችን እስክናመጣቸው ድረስ ከእነዚያ ጋር በእስር ቤት እንጠብቃታለን። ባለመድኃኒቶችንም ድል ካደረገቻቸው እኛ በእሳት እናቃጥላታለን፣ ሥጋዋንም ለተራቡ አውሬዎች እንሰጣለን። ይህን ሲለው ፈገግ እያለ ከእነዚያ ቅዱሳን ሰማዕታት ጋር ትሄድ ዘንድ ብጽዕት ቅድስት አርሴማን ተዋት። እግዚአብሔር ባሪያውን በእውነት እንደጎበኘኝ አሁን አወቅኩ አለች። መከራ ያሳዩኝ ዘንድ ከሚወዱ ጠላቶች እጅም አልጣለኝም። እነርሱ ግን ደክመው ወደቁ፣ ሰይፎቻቸውም ደቀቁ፣ ድቃቂያቸውም ወደ ልባቸው ገባ። ንጉሥ ድርጣድስም የዘበተችና ፈገግ እያለች በደስታ ስትሄድ ቅድስት አርሴማን ባያት ጊዜ በመዓትና በቁጣ ዛሬ አሸነፍሽኝ አይምሰልሽ፣ ነገ ብርቱዎች በሆኑ አማልክቶቼ ኃይል ድል አደርግሻለሁ አላት። ብጽዕት ቅድስት አርሴማ መለሰችለት፣ ዛሬም ጌታ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህ መስተጋድላን ቅዱሳን ሰማዕታት የጸሎት ኃይል እንጂ አለች። እነሱም ድል ያደርጉሃል፣ ያስጨንቁሃል፣ የጠፋና የተጣለ ያደርጉሃል፣ የፈጣሪህን የእግዚአብሔርን ትእዛዝ ተላልፈሃልና። እነርሱም በቅዱሳን ላይ ታምራትና ድንቅን ያደረገውን እግዚአብሔርን ፈጽመው እያመሰገኑ ወደ እስር ቤት ገቡ። እርሱን ያመነና በእርሱ የታመነ ብፁዕ እኮ ነው። ወደ እስር ቤት ገብተውም ብሩክት ብጽዕት ቅድስት አርሴማ የእግዚአብሔር አመስጋኝ ሆይ ለምኝልን አሏት። ለመንግሥተ ሰማያትም የተዘጋጀሽ ሆነሽ ተመርጠሻልና በአንቺም ጸሎት የእግዚአብሔርን ኃይል በአንቺ ላይ አየን። ከክፋቱ ብዛት የተነሳ ስለ እነዚህ ወንጀለኞች በደል ምንም ሳናደርገው የዚህ ወንጀለኛ ንጉሥ ቤተ መንግሥት ይታወካል። ብሩክት ቅድስት አርሴማም መለሰች፣ ለሁላችን ቤዛ ስለኛ ሥጋውን ለሰጠን ነፍሴን ለሞት እንድሰጥ ያስችለኝ ዘንድ ይህንንም መልካም ገድል እጨርስ ዘንድና የሰማዕትነትን መጨረሻዋን አይ ዘንድ እንዲያደርገኝ እናንተ ቅዱሳን ሰማዕታት በገድላችሁ ብርታት ለእኔ ጸልዩልኝ አለቻቸው። አሁንም ሊያስተኝ ከሚወድ ከዚህ ሰነፍ ንጉሥ ቤተ መንግሥት ሳለው ለጠላቶቼ መሳቂያና መዘባበቻ ያላደረገኝና ይህን ጸጋ የሰጠኝን ፈጽሜ አመሰግነዋለሁ። ክርክሩና የኃይሉን ብርታት ከባድ ነውና ጌታዬና አምላኬ ከደፋሪ ጠብቀኝ። ፈጣሪ እግዚአብሔርን በፍጹም ልቤና በፍጹም ሐሳቤ ሁሉ መታመኛ ያደርገዋለሁና ሁሉን በሚገዛ መንበሩ ፊት እጮኻለሁ። እስከ ዘላለሙ ድረስ ዘውትር ለእርሱ ስግደትና ምስጋና ይገባዋል። አሜን። ቅድስት አርሴማ ሆይ ሁላችን የአንድነት ልጆች ለዘላለሙ ጠብቂን። አሜን። የመጋቢት ተአምር የብጽዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ጋር ለዘላለም ይኑር አሜን። በግብፅ ከተማ በእስክንድርያ ስሙ አንስጣሲዮስ የሚባል ቴዎዶሲዮስ የሚሉት አንድ ንጉሥ ነበር። የጵጵስና ስሙም ይህን ዓለም የናቀና የእግዚአብሔርን መንገድ የተከተለ ብፁዓዊ ሙሴ ነው። ይህችውም የምንኩስና ሕግ ናት።
እርሱ የቅዱሳን ሰማዕታትንና የጻድቃንን አጥንቶች ይሰበስብ፣ የገድላቸውን ዜና ይጽፍ፣ ቤዛቸውንም ይሠራ፣ ታቦቶቻቸውንም ያገባ፣ በየበዓላቸው የሚቀድስ፣ ሁልጊዜም ታቦቶቻቸውንም ይጎበኝ ነበር። ከዕለታት በአንድ ቀንም ታቦትን ለማሰናዳትና ሜሮንን ለመቀባት ወደ ቤተ መቅደስ በገባ ጊዜ ሲዳስስ በወርቅ የተለበጠና በላዩ በሮማይስጥ በጽር ቋንቋ የብጽዕት ቅድስት አርሴማ ስም የተጻፈበት አንድ ጽላት አገኘ። ያን ጊዜም የቅዱሳንን ስማቸውን አሰበ፣ የገድላቸውንም ዜና መረመረ። የብጽዕት ቅድስት አርሴማን የሞቷን ዜና አላገኘም። ስለዚህ ነገር በምን ዘመን ሰማዕት እንደሆነች የብጽዕት ቅድስት አርሴማን ሥራ ያስረዳው ዘንድ ወደ እግዚአብሔር ማለደ። ያን ጊዜም የእግዚአብሔር መልአክ ተገለጠለት፣ እንዲህም አለው፣ ብፁዓዊ ምሶይ ሆይ የብጽዕት ቅድስት አርሴማን ሥራ እነግርህ ዘንድ ስማ። ይህች ሰማዕት ዛሬ አልተጸነሰችም፣ ገና አልተወለደችም። በወርቅ አምድ በሕይወት መጽሐፍ ስሟ ተጽፏል እንጂ ነቢዩ በመጽሐፍ ውስጥ ሁሉ ይጻፋል እንዳለው እርሷም በኋለኛው ዘመን ሰማዕት ትሆናለች። በዓለም ዳርቻ ሁሉ የገድሏን ዜና ይታወቃል። የሚበዛውም በነፃ አውጪ አገር ኢትዮጵያ ነው። ከዚህ ጊዜ ጀምሮ የብጽዕት ቅድስት አርሴማን የስም መታሰቢያ መጥራት አትተው። ጽላቷም ካንተ ጋር ይኑር። የመቅደሷም ሕንፃ በሕንፃ ቦታ ጎን ይኑር። ስምህ በተጠራበትም የስሟ መታሰቢያ ይጠራ። ይህንንም ብሎ ያ መልአክ ተሰወረ፣ ወደ ላከውም ተመለሰ። እርሱም የእግዚአብሔር መልአክ እንዳዘዘው አደረገ። ጸሎቷና በረከቷ ከኛ ጋር ለዘላለም ይኑር አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ በእውነት። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ጸጋን የተመላሽ ሆይ ደስ ይበልሽ፣ የማኅፀንሽ ፍሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ የእግዚአብሔር ኃይል ታላቅ ነውና ለዘላለሙ በእውነት መንግሥተ ሥላሴ ዘላለም ናት። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን